ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ደምሰው ሽፈራው ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ አውዳሚ የሆነው የኦርሽኒክ ሚሳኤል በጎረቤታቸው እንዲሁም የሩሲያ ቀንደኛ ጋር በሆነችው ቤላሩስ ለማስቀመጥ መግለጻቸውን ወይም እዛ ላይ ለማስፈር ዝግጅት መጀመራቸውን ይፋ አድርገዋል። ከዚህ ባለፈ በተለያዩ አውሮፓ ሀገራት የሚገኝ የሩሲያ ሀብትን በዘላቂነት ለዩክሬን ድጋፍ እንዲውል በጉጉት እየተጠበቀ የሚገኝ ውሳኔም ዛሬ ውይይት ይካሄድበታል። በዚህ ላይ ሰፊ ቆይታ እናደርጋለን። እናንተም በድጋሚ እስከ ፍጻሜው ድረስ አብራችሁን ቆዩ። ተመስስ እንዴት አለ? እንደምን ሙሴ አለን? ሁሉ መልካም። እንግዲህ የመጀመሪያ ቀዳሚ የምናደርገው ጉዳይ የሩሲያው ፕሬዚዳንት ቭላዲሚር ፑቲን እንግዲህ ቤላሩስ እንዲሁም ፕሬዚዳንቷም ቀንደኛ የሩሲያ አጋር እንደሆኑ ይታወቃልና በዚያ እንግዲህ ኦርሽኒክ የተባለውን እጅግ ረጅም ርቀት ተጓዥ የሆነውን ሚሳኤል በዚያ ለማስፈር ዝግጅት መጀመራቸውና ይህ ዓመት ከተጠናቀቀ በኋላም በዚያ በይፋ እንደሚያስቀምጡ ይፋ አድርጓል። እንዲሁም አሁን ደግሞ ሩሲያ ይዛቸው የምትገኘው ወደ 20 በመቶ የሚሆን የዩክሬን መሬት እንዳለ ይታወቃል። አብዛኛው የዶንባስ ክፍልና ሌሎችንም አካባቢዎች እነዛም እንዲሁም ለዩክሬን ተላልፈው እንደማይሰጡና በምንም አይነት ሁኔታ በድርድር ጠረጴዛው ሊቀመጥ የማይገባ ጉዳይ ስለመሆኑም ይፋ አድርጓል። ዩክሬንም ወደ ተኩስ አቁም ስምምነቱ የማትመጣ ከሆነ አሁንም በዚያው በኃይል ጠቅልለን ዶንባስን እንይዛለን የሚለው ነገር ይፋ አድርጓልና ቀዳሚ አድርገን በዚህ ጉዳዮች ላይ መነሻ እናድርግ። አዎ እንደ መነሻን እናድርገው ብለን ነው እሱን ጉዳይና በዋናነት እንግዲህ ቭላዲሚር ፑቲን በትላንትናው ዕለት እንዲሁ ከወታደሮቻቸው ጋር ያደረጉት ውይይት አንድ መድረክ ነበርና እዛ መድረክ ላይ ያደረጓቸው ንግግሮች ናቸው እነዚህ በተለይ ከሚሳኤል ጋር እንዲሁም ደግሞ ከዶንባስ ግዛት ጋር በተያያዙ ያሉት ሀሳቦች ማለት ነው። በተለይ ከሚሳኤሉ ጋር በተያያዘ የተነሳው ሀሳብ ያው ከምዕራባውያን ሀገራት ጋር እንዲሁም በተለይ ከአውሮፓ ህብረት አባል ሀገራት ጋር ያሉት ይሄ ዲፕሎማሲያዊ ውጥረቶች የሚታወቁ ናቸውና በተለይ ደግሞ ከኔቶ ጋር በተያያዘ አሁን ያለው የድርድሩ ሂደት እየተካረረ የሄደበት መንገድ ጋር በተያያዘ የሩሲያም ጥቃቶች የተጠናከሩ መሄዳቸውን ተከትሎ ከአውሮፓ ህብረት በኩል ጠንከር ያሉ አስተያየቶችም እየተሰሙ ስለሆነ ምናልባት መሰል የኃይል እንቅስቃሴዎች ሊኖሩ ይችላሉ ከሚል ስጋት ሳይሆን አይቀርም በወዳጅ አገር ናት ብለው በሚያስቧት ቤላሩስ ግዛት ውስጥ ይህንን ኦርሽኒክ የተባለውን የመካከለኛ ርቀት ተወንጫፊ ሚሳኤል ለማስፈር ወይም እዛ ሴት ለማድረግ ማቀዳቸውና የተጀመሩ ሂደቶችም እንዳሉ ነው ያስታወቁትና እነዚህ እንትኖች ከዚህም በፊት በተደጋጋሚ እንዳነሳ ነው ከኔቶ ጋር ያሉ ተያይዘው የሚነሱ ወታደራዊ ስጋቶች አሉ። በሁለቱም በኩል ከኔቶም በኩል የሚነሳ ስጋት አለ፣ እንዲሁም ከሩሲያም በኩል የሚነሳ ስጋት አለና እሱን ታሳቢ ያደረገ እንደሆነ ነው ፑቲን የገለጹት። ግን ደግሞ ይሄ ብቻ አይደለም፣ ኦርሽኒክ ብቻ ሳይሆን ሌሎች እንዲሁ የውሃ ውስጥ ተምዘግዛጊ የሆኑ ሚሳኤሎች እንዲሁም በተለይ ኒውክሌር አረር ተሸካሚ የሆኑ ሚሳኤሎች እንዲሁም ሌሎችም እንዲህ አይነት ሁለት ናቸው ከባድ ረጅም ርቀት ተወንጫፊ ሚሳኤሎች በዛ አካባቢ ማስፈር እንዲሁም ደግሞ ወደ አገልግሎት እንዲገቡ የማድረግ ሂደቱም በዛው ልክ በተፋጠነ መልኩ እየተሰራበት እንደሆነ በሰፊም እየሰሩበት እንደሆነ ነው የገለጹት። ይሄኛው በተለይ ረጅም ርቀት ላይ እያደረጉት ያለው እንቅስቃሴ በዋናነት ያው ከዩክሬን ጋር ካለው ጦርነት ባለፈ ወደፊት ሊኖር ይችላል ወይም ከኔቶ እንዲሁም ከአውሮፓ ሀገራት ሊቃጣ ይችላል ተብሎ የሚታሰቡ ጥቃቶችን ታሳቢ ያደረጉ ዝግጅቶች ናቸው። በተለይ አላማቸውም ረጅም ርቀት ሲሆን የተለያዩ አውሮፓ ሀገራትን ማጥቃት ከመቻል አንጻር ታስበው የሚዘጋጁ ናቸው። እንዲሁም ሃይፐርሶኒክ ሚሳኤሎችም ጋር በተያያዘ ያለው ቁመና ወይም ደግሞ በሩሲያ በኩል ያሉት ወታደራዊ ዝግጅቶች እነሱን የማበልጸግ ወይም ደግሞ ለወታደራዊ ዓላማ ዝግጁ የማድረግ ሂደቱም እንዲሁ በሰፊው እየተሰራበት እንደሆነ ቀጥሏል። የሚቋረጥም እንዳልሆነ ነው እየገለጹ ያሉት። በሰፊውም ሩሲያ የምትሰራበት ትኩረት የምታደርግበት ጉዳይ እንደሆነ ነው የገለጹት። ይሄኛው እንግዲህ በምዕራባውያን በተለይ በኔቶ አባል ሀገራት እና እንዲሁም አጠቃላይ በአውሮፓ ህብረት አባል ሀገራት በኩል የሚፈጥረው ስጋት ቀላል አይደለም። ምክንያቱም ወደ ኋላ የምናነሳቸው ነገሮች ስላሉ ያሉት ውጥረቶች አሁን ላይ ያለው በተለይ በዲፕሎማሲያዊ መንገድ ያለው ውጥረት ምናልባት አሁን ባለበት ፍጥነት ወይም ባለበት ሂደት የሚቀጥል ከሆነ የተለያዩ ወታደራዊ እንቅስቃሴዎችን የሚጋብዙ ውጥረቶች መፍጠራቸው እንደማይቀር ነው የሚያሳዩትና ለሱ ከወዲሁ እያደረገቻቸው ያሉ ዝግጅቶች ናቸው ነው ተብሎ የሚታሰቡት። ሌላኛው ከዚህ ጋር አብረን የምናነሳው ያው እንደ ማስጠንቀቂያም የሰጡት ጉዳይ ስለሆነ ነው። ሰሞኑን መነጋገር የነበረው የዶንባስ ክልል ወይም ሩሲያ በኃይል የተቆጣጠረቻቸው የዩክሬን ግዛቶች የነበሩ አካባቢዎችን በተመለከተ ያው ሰፊ መነጋገር የነበሩ ጉዳዮች ነበሩ። አብዛኛው ከ70 በመቶ የሚሆነውን ይህንን አካባቢ ሩሲያ እንደተቆጣጠረች ይታወቃል። ግን ያው ሙሉ ለሙሉ እስካሁን አልተቆጣጠረችም።
ከድርድር ጋርም በተያያዘ የሚነሳው ሀሳብ አንደኛው እነዚህ ግዛቶች ወደ ዩክሬን ይመለሱ ወይስ ደግሞ ዩክሬን እነዚህን ግዛቶች የሩሲያ ግዛቶች ናቸው ብላ አምና እውቅና ትስጥ የሚለው ጉዳይ ነው። በተለይ እውቅና ሊሰጥ ይገባል ብላ ሩሲያ በተደጋጋሚ ታነሳለች። ሩሲያ እውቅና መስጠት አለባት፣ የሩሲያ ሉዓላዊ ግዛት አካል ናቸው ብላ እውቅና መስጠት እንዳለባት ነው በድርድሩም እንዲቀመጥላት የምትፈልገው። ዩክሬን ደግሞ ያው ከመጀመሪያውም ጀምሮ እንደምትለው በፍጹም የማትደራደርበት ጉዳይ እንደሆነ ምንም አይነት ግዛት አሳልፋ እንደማትሰጥ ነው እየገለጸች ያለችው። በተለይም ከምዕራባውያን ሀገራት የተለያዩ ጫናዎችም እንዲሁ በመፍጠር እንዲያግዟትም ጥረቶችን እያደረገች ነው። ያሉት አዝማሚያዎች ግን የሚያሳዩት በዋናነት በአሜሪካን በኩል ያለው ተመሳሳይ እምነት ነው። አብዛኛው አውሮፓ ሀገራትም ተመሳሳይ አይነት እምነት እንዳለ ነው እያየን ያለ ነው። ይህም ምንድነው እነዚህን ግዛቶች ወይም ደግሞ አብዛኛውን አሁን ሩሲያ ከያዘቻቸው ግዛቶች ውስጥ አብዛኛዎቹ የሩሲያ ግዛቶች ሆነው እንዲቀጥሉ ማድረግ ወይም ደግሞ ባለበት ወደ ስምምነት ወይም ወደ ተኩስ አቁም ስምምነት እንዲኬድ የሚሉ ጥያቄዎች ናቸው አሁን እያየን ያለ ነው። ይህንን በተመለከተ እንግዲህ ያሉት ምንድነው ይሄኛው ድርድር ላይ ሩሲያ ወይም ዩክሬን በተቻለ መጠን የድርድሩ ላይ እንደ መከራከሪያ እንደ መነጋገሪያ ጉዳይ ሆኖ እንዲቀመጥ ፍላጎት የላቸውም በፑቲን በኩል እንዲሁም በሩሲያ መንግስት በኩል። ግን ደግሞ ወደ ድርድር የሚቀመጥ ከሆነ ሩሲያ ወይም ዩክሬን ተቀብላ እውቅና ማትሰጥ ከሆነ ወደዛ አይነት መንገድ ማትመጣ እስከሆነ ድረስ ሩሲያ እስካሁን እያደረገችው በሄደችው መንገድ በኃይል እነዚህን ግዛቶች የራሷ ወደ ማድረግ እንደምትሄድ እና ያም የማይቀር እንደሆነ ነው እየገለጹ ያሉት። ከድርድሩም ጋር በተያያዘ ብዙም ዩክሬን ይሄኛውን ጉዳይ እንደ ድርድር እንደ መደራደሪያ እንደ ዋና ሀሳብ ወይም ደግሞ እንደ መደራደሪያ ካርድም እንዲቆጠር ሩሲያ አትፈልግም። በቃ ሙሉ ለሙሉ የሩሲያ ግዛት እንደሆነ እንዲሁም ደግሞ በአልፋም ደግሞ ሩሲያ እንደዛ አካባቢ ላይ ያሉ ወታደሮች የዩክሬን ወታደራዊ እንቅስቃሴዎችም እንዲቀንሱ ዩክሬን ከዛ አካባቢ ለቃ እንድትወጣ ከአካባቢው ላይ እንደዚሁ የወታደራዊ እንቅስቃሴዎቿን እዛ አካባቢ ላይ እንዳታደርግ እንድታርቅ ጭምር ነው ሩሲያ እየጠየቀች ያለችውና እንደተባለው እውን ይሆናል ተብሎ አይታሰብም። ወደ ግዛቶቹ ይመለሳሉ የሚለው ጉዳይ ምናልባት በይፋ እውቅና ባይሰጠውም ባለበት ግን የሚቀጥልበት ወይም ደግሞ በሩሲያ ቁጥጥር ስር እንደሆነ ተኩስ አቁም የሚደረግበት ወይም ሌሎች አይነት ሰላም የሚመስሉ አይነት ሂደቶች እዛ አካባቢ ሊቀጥሉ ይችላሉ የሚሉ ነገሮች ናቸው በአመዛኙ እየተስተዋሉ ያሉት። እንግዲህ በሩሲያ በኩል ይፋ የተደረገው በተለይ በቤላሩስ ይቀመጣል ተብሎ የሚጠበቀው የኦሬሽኒክ የጦር መሳሪያ አይነት ከዚህ ቀደምም በዩክሬን በጦርነቱ ላይ ጥቅም ላይ ውሎ የነበረ ነው እንደምናስታውሰው ከጥቂት ወራት በፊት። ግን ብረቱ ብቻ ነው እንግዲህ ኒውክሌር ተሸካሚ ሚሳኤል ነው። በጣም ከፍተኛ የሆነ ውድመት ማድረስ የሚችል ነው። ግን ብረቱን ብቻ እንኳን ሩሲያ ተጠቅማ ምን አይነት አደጋ ዩክሬን ላይ ፈጥራ እንደነበረ የቅርብ ጊዜ ትውስታ ነው። አሁን ደግሞ ይህንን ሙሉ በሙሉ በቤላሩስ ድንበር ላይ ማስፈር ማለት ለኔቶ፣ ለአሜሪካ፣ ለሌሎችም ደግሞ ከሩሲያ ጋር በተለያዩ ቁርሾ ውስጥ ላሉ ሀገራት የሚያስተላልፈው መልእክት ግልጽ ነው። ከዚህ ባለፈ እንግዲህ ምን አይነት አቅም እንዳለውም ከዚህ ቀደም በፕሬዝዳንቷ በኩል ይፋ እንደተደረገ ይታወቃል። ምን ያህል ፍጥነት መጓዝ ይችላል፣ ምን አይነት አቅም አለው የሚለው ነገር ሲነሳ ነበረ። ለበርካታ ሰዓታት አየር ላይም ቆይቶ ነበርና በየትኛውም ክልል ውስጥ ያለውን ኢላማ መምታት የሚችል አይነትም ትልቅ ሚሳኤል ነው። ይህንን በቤላሩስ ላይ ማስፈር ማለት በተለይ በካሊንግራድ ተብሎ የሚታወቅ የሩሲያ አካባቢ አለ። በተለይ ለባልቲክ ቀጠና ሀገራት ቅርብ የሆነ አካባቢ በዛም ሩሲያ በጣም ከፍተኛ የሆነ ጦር መሳሪያ ዲፕሎይ አድርጋ ወይም አስፈራ የምትገኝበት አካባቢ ነው። ሙሉ በሙሉ የኔቶን ሀገራት ለሁለት መቁረጥ የሚያስችላትንም ደግሞ አቅም ሊሰጣት የሚችል ነው። ቅድም አንተም ስታነሳው እንደነበረው አሁን የቀጠሉ ያሉ የዲፕሎማቲክ ኢፈርት ወይም ዲፕሎማሲያዊ ጥረቶች በታቀደላቸው መልኩ ሰላማዊ መፍትሄን ይዘው የማይመጡ ከሆነና የበለጠ ግጭቱን ሊያባብሱ የሚችሉ ከሆነ ያለምንም ጥርጥር ወደ ጦር መማዘዝ ሊያመሩ የሚችሉበት ሁኔታ አለ፣ ግልጽ ነው። በተለይ አሁንም በቀጣይ የምናነሳው ሰፊ ሀሳብ ይሄ በተለያዩ አውሮፓ ሀገራት ውስጥ ያለ የሩሲያን ሀብት መጠቀም የሚለው ጉዳይ እንግዲህ ጸድቆ እነዚህ ሀገራት የሩሲያን ሀብት የሚጠቀሙ ከሆነ ደግሞ ያለምንም ጥርጥር ግጭቱ የሚመጣበት እድል በጣም ሰፊ ነው። ከዚህ ባለፈ እንግዲህ እንደተነሳው የተለያዩ ጠንካራ ቅድመ ሁኔታዎች በሁለቱም በኩል እየተቀመጡ ይገኛሉ። እነዚህ ጠንካራ ቅድመ ሁኔታዎች የማይሟሉ ከሆነ ወይም ደግሞ ቢያንስ አንደኛቸው ሸብረክ የማይሉ ከሆነ ደግሞ እና አሁንም እንግዲህ እስካሁንም በጦርነቱ ሂደት ላይ እንግዲህ 4 ዓመቱ ሊደፍን ጥቂት ወራት ነው የሚቀረው። በእነዚህ የጦርነት ሂደት ውስጥ ሲያፋፍሙ የነበሩ የተለያዩ አውሮፓ ሀገራትም አሁንም እንግዲህ ቀጥሏል። ይህንን ሁኔታ የማባባስ ሁኔታዎችን ትመለከታል። ወይም ደግሞ የተኩስ አቁም ስምምነት እንዲደረስ በሁለቱም በኩል የጊቭ ኤንድ ቴክ ወይም ደግሞ በሰጥቶ መቀበል መርህ ወደ ድርድር ጠረጴዛው መጥተው መፍትሄ እንዲያመጡ ከማድረግ ይልቅ
የበለጠ በልዩነት እንዲቀጥል አሁን ደግሞ ለዩክሬን የጦር መሳሪያ ድጋፎችን ከማድረግ አኳያ ከዛ ባለፈ ደግሞ አሁንም ሩሲያን በተለያዩ ዓለም አቀፍ መድረኮች ላይ የማግለልን ሂደትን እየቀጠሉ የሚሄዱ ከሆነ አሁንም ልዩነቱ እየሰፋ መጥቶ ወደዚሁ የጦር መሳሪያ ልውውጥ እርምጃ ውስጥ የማምራቱ እድል ሰፊ ነውና ይህ በቤላሩስ በኩል ይፋ የተደረገው ጉዳይ በጣም ትልቅ መነጋገሪያ የሆነ ጉዳይ ነው ማለት ነው። ከዚህ ባለፈ እንግዲህ የምናነሳው ጉዳይ በአውሮፓ ህብረት በኩል ይፋ የተደረገው የተለያዩ አውሮፓ ሀገራት ላይ ያለ የሩሲያን ሀብት መጠቀም የሚለው ጉዳይ ነው። እንግዲህ አሁን እየተነሳ የሚገኘው ዛሬ የዩክሬኑ ፕሬዝዳንት ቮሎዲሚር ከተለያዩ የአውሮፓ ሀገራት መሪዎች ጋር ይመክሩበታል። በጉጉት የሚጠበቅ ውሳኔም አለ። ይህንን የሩሲያ ሀብት እንጠቀመው ወይስ አንጠቀመው የሚለው ጉዳይ ዛሬ ይለይለታል። ይህ ውሳኔ ይፋ ከተደረገ በኋላ በሩሲያ በኩል ደግሞ ምን አይነት አጸፋ ደግሞ ይጠበቃል የሚለው በቀጣይ የሚታይ ነው። ይህ ጉዳይ እንግዲህ በዋናነት በጦርነቱ ከጀመረበት ፌብሩዋሪ 2022 ጀምሮ በሩሲያ ላይ በተጣሉ የተለያዩ ማዕቀቦች ከተጣሉ ማዕቀቦች መካከል አንዱ ይሄ ነው። በዋናነት ደግሞ በቤልጂየም ዩሮክሊር ተብሎ በሚታወቅ ባንክ ውስጥ የተቀመጠ ወደ 185 ቢሊዮን ዩሮ የሚቆጠር ሀብት እንግዲህ ይሄ ሀብቱ በተለያየ መልኩ ያለ ነው። ግን አጠቃላይ ደግሞ ወደ ገንዘብ ሲተመን ደግሞ ይህንን ያህል የተገመተ ሀብት በቤልጂየም ባንክ ውስጥ ይገኛል። እነዚህ የአውሮፓ ሀገራት ይህንን ሀብት ሙሉ በሙሉ ለዩክሬን መልሶ ግንባታ እናውለው የሚልን ጥያቄ ከዚህ ቀደም በተደጋጋሚ ሲያነሱ የነበረው ጉዳይ ነው። አሁን ደግሞ በጣም በከፍተኛ ግፊት መጥተዋል ይህንን ጉዳይ ወደ ማስፈጸምና እንግዲህ ከዚህ ቀደም ሲነሱ የነበሩ ሀሳቦች በሀሳብ ደረጃ ብቻ ሲነሱ የነበሩ ናቸው። አሁን ግን ሙሉ በሙሉ ይህንን እርምጃ የመውሰድ ደግሞ ግፊትን እያደረጉ ይገኛሉ። ምናልባት እንግዲህ ከዛሬ በኋላ የምንሰማቸው ደግሞ ብዙ መረጃዎች ምናልባት የአጠቃላይ የጦርነቱንም ሂደት የዲፕሎማሲ ጥረቶችንም ሙሉ በሙሉ ሊያስቀይሩ የሚችሉ ውሳኔዎችም ይጠበቃሉ። እንግዲህ ይህ የሩሲያን ሀብት የመጠቀም ጉዳይ እስካሁን ፍሪዝ ተደርጎ ነው ያለው። በተለያዩ የዓለም አቀፍ ግጋትም እንዳለው ፍሪዝ ማድረግ ትችላለህ። ፍሪዝ ከተደረገ በኋላ ግን በምን አይነት መልኩ እንጠቀም የሚለው ጉዳይ ግን አሁንም ብዙ አጨቃጫቂ የሆኑ ጉዳዮች አሉ። በጣም ውስብስብ ነው ጉዳዩ። ለምሳሌ ከመጋቢት 2024 ጀምሮ እነዚህ ሀብቶች ፍሪዝ የተደረጉ ሀብቶች ወይም ደግሞ እንዲቀዘቅዙ ባለበት እንዲረጉ የተደረጉ ሀብቶች ያመነጩት ወለድ አለ። ይህ እንግዲህ ብቻውን ከ3 ቢሊዮን ወደ 3.7 ቢሊዮን ዩሮ ያህል ሀብት አመንጭቷል። ይህን ሀብት ተጠቅመውታል ወይም ለዩክሬን ድጋፍ አድርገዋል። ይህ እንግዲህ ከዚህ ቀደም ተደጋጋሚ ጊዜ ስናነሳ የነበረው ሀሳብ ነው። እነዚህ አውሮፓ ሀገራት ለዩክሬን የጦር መሳሪያ ድጋፍ ብቻ አይደለም ሲያደርጉ የቆዩት። በተለይ ዶናልድ ትራምፕ አስተዳደር በይፋ ስልጣን ከተረከበና ወደ ስልጣን ከመጣ በኋላ ለዩክሬን የሚደረገው ድጋፍ በጣም ቀዝቅዟል። በተለይ ከአሜሪካ በኩል ሲደረግ የነበረው ድጋፍ በአብዛኛው ድጋፍ እያደረገ የሚገኙት እነዚህ አውሮፓ ሀገራት ናቸው። በዋናነት ደግሞ ለወታደሮች ድጋፍ ነው፣ ለሰብአዊ ድጋፍ ነው። ምክንያቱም በጣም ብዙ ተፈናቃይ አለ በዩክሬን ውስጥ። በተለያዩ አውሮፓ ሀገራትም እንዲሁም ተሰደውና ተፈናቅለው ያሉ ዜጎች አሉ። እነዛም ድጋፍ የሚውል ነው። ከዛ ባለፈ ሲቪል ሰርቫንት ወይም ደግሞ ከወታደራዊ አገልግሎት ውጭ በተለያዩ በጤና ተቋም፣ በትምህርት፣ በሌሎችም ደግሞ መስኮች ላይ የተሰማሩ ዜጎች አሉ። እነዛ ደሞዝ መክፈያ የሚውል ነው። ለወታደሮችም በብዙ መልኩ ድጋፍ ሲያደርጉ የቆዩ ናቸው። ይህ እንግዲህ ለእንደዚህ አይነት እርዳታዎች ድጋፍ ሲውል የነበረው አንደኛው የገንዘብ ምንጭ የሩሲያ ሀብት ያመነጨውን ወለድ በመጠቀም ነው። ወደ 3.7 ቢሊዮን ገደማ በ2024 ብቻ ይህንን ሀብት ድጋፍ አድርገዋል። አሁን ግን እየተባለ ያለው ምንድን ነው? ይሄ ወደ 185 ቢሊዮን ፓውንድ ወይም ወደ 210 ቢሊዮን ዩሮ ገደማ ያለ ሀብት በዋናነት ደግሞ በቤልጂየም ያለ ሀብት ለሩሲያ ተላልፎ ይሰጥ የሚለው ጉዳይ ነው እንግዲህ በጠረጴዛው ላይ እየተነሳ ያለው። ይሄ እንግዲህ በብዙ መልኩ በጣም አጨቃጫቂ የሆነ ጉዳይ ነው። በተለይ ይፈቀዳሉ ወይም ኢንተርናሽናል ህጎች ወይም ዓለም አቀፍ ህጎች ይህንን ሀሳብ ይደግፉታሉ ይችላሉ ወይስ እነዚህ ሀገራት ይህንን ነገር መጠቀም የሚለውን ጉዳይ በጣም እየተነሳ ያለ ጉዳይ ነው። አሁንም ብዙ ሙግቶች አሉ። ያ ማለት ምንድነው? የትኛውንም ሀብት ይሄ ኢሚዩኒቲ ወይም እነዚህ ሀገራት ሉዓላዊ ሀገራት ናቸው። እነዚህ ሀገራት በተለያዩ በውጭ ሀገራት ያፈሯቸውን ሀብቶች በየትኛውም ዶሜስቲክ ወይም ደግሞ የሀገር አቀፍ ህግም በዓለም አቀፍ ህግም መንካት አይችሉም። ነገር ግን የራሱ የሆነ ደግሞ ሪስትሪክሽኖች አሉ ወይም ሊጠቀሙ የሚችሉባቸው ደግሞ የራሱ የሆነ ደግሞ ሌሎች ህጎች አሉ። ከነዛ ህጎች መካከል አንዱ ካውንተር ሜጀር ነው ወይም ያጸፋ ምላሽ። ያ እንግዲህ ያጸፋ ምላሽ ምናልባት ሩሲያ ከነካች
እነሱን ሀብት የምትነካ ከሆነ ወይም ደግሞ የህግ ጥሰት ከተፈጸመ ምናልባት የሚነኩበት እድል አለ። አሁን ጉዳዩ ይህ ጉዳይ ይህንን ካውንተር ሜጀር ስፔሻል ኮንዲሽን ያሟላል ወይስ አያሟላ የሚለው ጉዳይ ነው አሁንም አጨቃጫቂ ሆኖ እየተነሳ የሚገኘው። ምናልባት ዩክሬን እንግዲህ ሩሲያ በዩክሬን ውስጥ ሀብት ቢኖራትና ያንን ዩክሬን ሊጠቀም የሚል ጉዳይ በታነሳ በዚህ ሰብ ኮንዲሽን ውስጥ ልትመለከተው ትችላለህ፣ ወይም ዩክሬን መብት አላት ብለህ ልታነሳ ትችላለህ። አሁን ግን እየተባለ የሚገኘው በአውሮፓ ሀገራት ውስጥ ያለ ሀብት ነው። ምናልባት ሩሲያ ጥቃት ፈጸመችም ወይም ደግሞ ወረረችም ተብሎ ሀሳብ ከተነሳ የወረረችው ዩክሬን ነው እንጂ እነዚህን አውሮፓ ሀገራት አይደለም። ስለዚህ ምን ቆርጧቸው ነው ይህንን ሀብት መጠቀም የሚችሉት የሚለው ጉዳይ እየተነሳ ይገኛል ማለት ነው። ከዚህ ባለፈ ደግሞ በዋናነት አሁንም ካውንተር ወይም ምናልባት አሁንም እነዚህ አውሮፓ ሀገራት ይህንን ሀብት የሚጠቀሙ ከሆነ ደግሞ በሩሲያ በኩል ደግሞ የሚጠበቅ አጸፋ ምላሽ አለ። ይህም ትልቁ ጉዳይ ነው። ይህ ብቻም ሳይሆን ወደዛም እርምጃ ደግሞ ሳያምሩ እንግዲህ እነዚህ የአውሮፓ ሀገራት ወይም የአውሮፓ ህብረት አባል ሀገራት ይህንን እርምጃ ለመውሰድ ሙሉ በሙሉ የሁሉም ሀገራት ስምምነት ያስፈልጋል። እዚህ ጋር የሚነሳው የሃንጋሪና ስሎቫኪያ ጉዳይ ነው። እስካሁንም ይህንን ውሳኔ እንዳይወስኑ ያደረጋቸው ዋናው ጉዳይ እንግዲህ ይህ ጉዳይ በየ6 ወሩ ነው ሲመከርበት የቆየው። አሁንም እንግዲህ በእነዚህ 6 ወራት ውስጥ ሲመከር ሃንጋሪና ስሎቫኪያ በጭራሽ ይህንን ጉዳይ እንዳታስቡት እያሉ ውድቅ ሲያደርጉት ነው የቆየው። አሁን ግን የአውሮፓ ህብረት ያውቃል ወይም ሃንጋሪና ስሎቫኪያ ይህንን ሀሳብ ሊቀበሉት እንደማይችሉ ስለሚያውቅ ወይም ቬቶ ፓወር ስላላቸው ከቬቶ ፓወር ውጭ አድርገው ነው ይህንን ሀሳብ ያመጣው። እንደውም ስሎቫኪያና እንዲሁም ሃንጋሪ መሪዎችም ይህንን በይፋ ውድቅ አድርገዋል። ቬቶ ፓወራችን ተነጥቀዋል። ስለዚህ ይህ ነገር በኋላ ጦስ ያመጣብናል፣ እባካችሁ ይህ ነገር አጥኑት የሚልም ጉዳይ ሲያነሱ ነው የቆዩ ባለፉት ቀናት ውስጥ። ይህንን ያለ ምክንያት አይደለም ያደረጉት። እንግዲህ ስሎቫኪያና ሃንጋሪ በጣም በከፍተኛ መጠን ከሩሲያ ነዳጅን የሚያስገቡ ሀገራት እንደሆኑ ይታወቃል። ስሎቫኪያ 100% ማለት ይችላል ሙሉ የነዳጅ ፍላጎቶቿን የምታሟላው ከሩሲያ ነው። ሃንጋሪ በተመሳሳይ ወደ 90% ያህል የነዳጅ ፍላጎቶቿን የምታሟላው ከሩሲያ በሚገባ በድሩዝባ በሚባለው የነዳጅ ማስተላለፊያ መስመር የሚመጣላትን ነዳጅ ነው የምትጠቀመው። ይህንኑ ነገር ስትመለከት ሁለቱ ሀገራት ይፈቅዳሉ ወይ የማይፈቅዱት ደግሞ ከሆነ በምን አይነት መልኩ ሊዳኝ ይችላል የሚለው ጉዳይ አሁንም አጨቃጫቂ ሆኖ ቀጥሏል። ከዚህ ባለፈ ግን ዋናው ደግሞ ጉዳይ ያለው ቤልጂየም ጋር ነው። አሁን እንግዲህ ቤልጂየም ነች የውሳኔውን ኃይል የያዘችው። ቤልጂየም ትፈቅዳለች ይህንን ጉዳይ? አሁንም የቤልጂየሙ መሪ ይፋ ያደረጉ ያሉት የቤልጂየም አሁን የምናነሳው የዩሮ ክሊር ባንክ ገዥም በተደጋጋሚ ያነሱት የሚገኘው ጉዳይ እባካችሁ ይህን ነገር አጥኑት፣ በፍጹም እኛ አንቀበለው። ምክንያቱም አጠቃላይ የአውሮፓን ወይም እዛ ቀጠና ያለውን ኢኮኖሚያዊ እንቅስቃሴ ኃይል ወይም ሙሉ በሙሉ የኃይል ሚዛኑ ሊያዛባብን ይችላል እና ወደ እንግዲህ ዳግም ዓለም ወደ ኢኮኖሚ ቀውስ ልታመራ ትችላለች የሚል ጉዳይ በአጽንኦት ሰጥተው ያሳሰቡ ይገኛሉ። ይህ ማለት ቀላል ነገር አይደለም። በነገራችን ላይ ያለ ምክንያት አይደለም የዩሮ ክሊር ገዢ ይህንን ጉዳይ ያሳሰቡ የሚገኙት። ወደ 17 ቢሊዮን ዩሮ የሚቆጠር ሀብት በሩሲያ ማዕከላዊ ባንክ ውስጥ ይገኛል። የዚህ ባንክ ሀብት ወይም የቤልጂየም ሀብት በዚህ ውስጥ የሚነሳ ነው። ከዛ ባለፈ ወደ 288 ቢሊዮን ዶላር ደግሞ የሚቆጠር የምዕራባውያን ሀብት በሩሲያ እጅ ይገኛል። ይህም ባይዜ ቀላል አይደለም። ይህ እንግዲህ ስናነሳ የአሜሪካ፣ የአውሮፓ፣ የሌሎችም ደግሞ ሀገራት በሙሉ ሀብት ያለ ነው። በጣም ብዙ የአውሮፓ ትልልቅ ኩባንያዎች በሩሲያ ውስጥ ይንቀሳቀሳሉ አሉ። ስለዚህ ይህን ሁሉ የሚነካ ነው። እንደው ቀጥታ ወደ ወታደራዊ እንቅስቃሴ ያምራሉ ብቻም አይደለም። ሩሲያ በነገራችን ላይ አሁንም እየተጠባበቀች የምትገኘው እስኪ ወንድ ናቸው ይህንን ውሳኔ ወሱ እዛ በኋላ የራሳችን የሆነ ያጸፋ እርምጃ እንወስዳለን የሚልን ጉዳይ ያነሱ ይገኛሉ። ከዚህ ጋር ምናልባት አያይዘን የምናነሳው በስፖርቱም ዓለም እንዲሁም እንግዲህ ጦርነቱ ከጀመረ በኋላ በሩሲያ ላይ የተጣሉ ማዕቀቦች በተለያየ ዘርፍ ውስጥ የነበሩ ናቸው። አንዱም የነበረው ጉዳይ ስፖርት ውስጥ ነው። ኦሎምፒክ ላይ እንዳትሳተፍም መደረጉም ይታወሳል። ወይም ዓለም ዋንጫም ላይ የሩሲያ ልዑካን ቡድን እንዳያመራ ውሳኔ የተላለፈ የምናስታውሰው የቅርብ ጊዜ ትውስታ ነው። ከነዚያ መካከል አንዱ ደግሞ የቼልሲው ባለሀብት ሩሲያው ባለሀብት ሮማን አብራሞቪች እንግዲህ ይህንን ቼልሲን ሸጠው ወይም እንዲሸጡ ተገደው ነበረ በእንግሊዝ መንግስት በ2022 ጦርነቱ እንደጀመረ ከጥቂት ወራት በኋላ ሸጠው ነበረ። ነገር ግን ከሸጡ በኋላ ግን ሀብታቸው አሁንም ፍሪዝ አድርጎ ወይም ባለበት ረግቶ በዚያው እንግሊዝ ነው የቆየው። ወደ 2.5 ቢሊዮን ዶላር ገደማ ሀብት ነው ያላቸው። ይህንን ሀብት እንግዲህ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ይፋ ትናንትና እንግዲህ በኤክስ ገጻቸው ላይ እንደገለጹት በይፋ እንዳስታወቁት ይህንን ሀብት ሙሉ በሙሉ ለዩክሬን ድጋፍ ለዩክሬን መልሶ ግንባታነት ልናውለው ነው
የሚል ነገር አስታውቋል። ይህ እንግዲህ በጣም አሁንም በስፖርቱ ዓለም አነጋጋሪ ሆኖ ወጣ መረጃ ነው። ምናልባት እንግዲህ እስካሁን ድረስ በሩሲያን በኩል ወይም በባለሀብቱ ሮማን አብራሞቪች በኩል የተሰጠ ምንም አይነት ምላሽ የለም። ግን ምናልባት አሁን ይህንንም ሀብት ለዩክሬን ደግሞ የሚያውሉት ከሆነ በሩሲያ በኩል ምን አይነት አጸፋዊ እርምጃ ይጠበቃል የሚለው ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። አዎ ነገሩ አንተም እንዳነሳው በተለይ በብዛት ከፍተኛ ስጋት ተብሎ የሚታሰበው ካሉት ውጥረቶች ጋር በተያያዘ ይሄ ወታደራዊ ግጭቶች ናቸው በሰፊው ሲነገሩ የምንሰማው። ግን ደግሞ ከዛኛው ውጭ ያለው ይሄኛው በተለይ አሁን ከሀብት መውረስና ደግሞ ለዩክሬን ድጋፍ ከመዋል ጋር በተያያዘ የሚፈጠረው ከዚህ ፊት ለፊት ከምናያቸው ነገሮች ጀርባ ተያይዞ ያለው ወደ ኋላ የሚጎተተው ሰንሰለት በተለይ ምዕራባውያን አካባቢ እንዲሁም ደግሞ የመላውን ኢኮኖሚ ማናጋት የሚችል አይነት ኢኮኖሚያዊ ውጥረቶችን የሚፈጥር የኢኮኖሚ ጦርነት የሚፈጥር አይነት ቀውስ እዛ አካባቢ እየተጠነሰሰ እንደሆነ ነው የሚያሳየን። አንተም ያነሳቸው ብዙ ማሳያ የሆኑ ነገሮች አሉ። ነገሩ መጀመሪያም አንተ ካነሳው አካባቢ በተለይ የተለያዩ አማራጮችን ለማሰብ ሞክረዋል። በተለይ አውሮፓ ሀገራት ዩክሬንን ከመደገፍ ጋር በተያያዘ ያው ብዙ ነገሮች አጣብቂኝ ውስጥ ስለከተታቸውም ነው አሁን ወደዚህኛው ውሳኔም እየመጡ ያሉት እና ቅድም አንተ እንዳነሳው በተለይ ከቀረቡት አንደኛው አማራጮች ውስጥ ወደዚህኛው ወደ የሩሲያን ሀብት ከመጠቀም በፊት ራሱ የአውሮፓ ህብረት ከራሱ ካዝና ገንዘቦችን ወጪ በማድረግ ሩሲያ ዩክሬንን የሚደግፍበት ወይም ደግሞ ለዩክሬን የተለያዩ ድጋፎችን የሚያደርግበትን ገንዘብ በብድር መልክ እንዲያቀርብ ሀሳብ ቀርቦ ነበርና እዛ ውስጥ ያኛው ሀሳብ ካንስል እንዲሆን የተደረገበት ምክንያት ቅድም አንተ እንዳነሳው የቬቶ ፓወር ያላቸው የነ ሃንጋሪ አለመስማማት። ምክንያቱም እንዲህ አይነት ውሳኔ ለመወሰን ሙሉ የአውሮፓ 27ቱም አባል ሀገራት ከስምምነት መድረስ አለባቸው። እዛ ውስጥ አንድም ሀገር ከዚህ ስምምነት ውስጥ አልስማማም ቢል ያ ስምምነት ወይም ደግሞ ያ ውሳኔ ወደ ተግባር አይሄድም ማለት ነው። እዚህ ጋር ደግሞ ሁለቱም ሀገራት ቬቶ ፓወር ያላቸው ድምጽን በድምጽ የመሻር ስልጣን ያላቸው ሀገራት ናቸውና እንደማይቀበሉት ማሳወቃቸውን ተከትሎ ነው ሌሎች አማራጮችን ወደ መፈለግ የተሄደው። እንግዲህ ከዚህኛዎቹ አማራጮች ውስጥ የተባለው አሁን ይሄኛው በተናጥል የሩሲያን ሀብቶች ይዘዋል የተባሉ ሀገራት ያንን ሀብት እንደማስያዣ አድርገው ለሩሲያ ብድር ማቅረብ የሚቻልበትን አማራጭ እንዲያመቻቹ ነው። ሂደቱ እንደዛ ነበር የታሰበው። ከዚህም ጋር በተያያዘ እንግዲህ አሁን ወደዚህኛውም ከተመጣ በኋላ ከአውሮፓ ህብረት አባል ሀገራት ምናልባት ቁጥራቸው ወደ 7 የሚሆኑ ሀገራት እንደማይስማሙ በዚህ ጉዳይ ላይ ሀሳባቸውን ገልጸዋል። አብዛኞቹ የሩሲያ ሀብት በሀገራቸው ውስጥ ያሉ ሀገራት ናቸው በዚህ ላለመስማማት እያቅማሙ ያሉት ወይም ደግሞ ፍላጎቱ እንደሌላቸው እየገለጹ ያሉት የተለያየ ስጋትም እንዳላቸው እየገለጹ ያሉት። በቤልጂየም በኩል የሚነሳው አንተም እንዳልከው ቅድም ቤልጂየም ራሷ በሩሲያ ያላት ከፍተኛ ሀብት አለ። እንዲሁም ደግሞ ከህግ ሂደቶች ጋር በተያያዘ የሚነሳ ሌላ ከፍተኛ ስጋት አላት ቤልጂየም። ይህ ስጋት ምንድነው? አሁን ላይ እነዚህ ውሳኔዎች የሚወሰኑት ከዓለም አቀፍ ህጎች ጋር ምናምን በተያያዘ የአውሮፓ ህብረት አባል ሀገራት ይህንን ውሳኔ መወሰን የሚችሉበት ህጋዊ ስርዓት የለም። የሩሲያን ሀብት ወርሰው ለራሳቸው ማድረግ የሚችሉበት እንዲሁም ደግሞ መልሰው ለሩሲያ መስጠት የሚችሉበት ህጋዊ ስርዓት የለም። በራሳቸው በተለይ ካለው አካባቢ ላይ ካለው ወታደራዊ ውጥረት ጋር በተያያዘ የደህንነት ስጋቶች ጋር አያይዘው ነው ነገሮችን እያነሱ ያሉት። ወደፊት ለኛ የሚመጣ ደህንነት ስጋት አለ ብለው ስለሚያነሱ ነው አንደኛው መከራከሪያቸው እሱ ነውና ነገር ግን ይህንን በሚያደርጉበት ሰዓት ላይ አሁን በቤልጂየም በኩል ስጋቱ ከፍ እንዲል ያደረገው አጠቃላይ ወደ 210 ቢሊዮን ዶላር አካባቢ ይገመታል መሰለኝ አውሮፓ አካባቢ አውሮፓ ውስጥ 210 ቢሊዮን ዩሮ ያን ያህል ነው እንግዲህ አውሮፓ ውስጥ ያለው የሩሲያ ሀብት። ከዛ ውስጥ ወደ 188 ቢሊዮን ዩሮ ቤልጂየም ውስጥ የሚገኝ ሀብት ነው። ስለዚህ ሙሉ ለሙሉ ለማለት የሚያስችል ደረጃ የሩሲያ ሀብት ያለው ቤልጂየም ውስጥ ነው። ይህንን ውሳኔም በዋናነት ልትወስን የምትችለው ከፍተኛውን ሀብትም ይዛ ገንዘብ ልታበድር የምትችለው ወይም ደግሞ ልትፈቅድም የሚጠበቅባት ቤልጂየም ነች። እና ይሄ ነገር ቤልጂየምን ስጋት ውስጥ እንዲከታት ያደረጋት ምንድነው? በሂደት ነገሮች ወደ ሰላም ከመጡ በኋላም ወደ ሰላም ላይ መጡ ይችላሉ። ወደፊት ላይ ሩሲያ በዓለም አቀፍ ፍርድ ቤቶች ይህንን ጉዳይ ይዛው ብትከስና ያ ክስ ደግሞ እንደተባለውም ያው እያነሳ ነው እንዳለው ዓለም አቀፍ ህጎችም እንዲሁም በአገራቱም ያላቸው ህግ ይህንን ሂደት አይፈቅድም በህጋዊ ስርዓትና ወደ ክስ ካመራ በህጋዊ መንገድ ይዳኝ ከተባለ ሩሲያ መርታቷ የማይቀር ነው። ያ የሚሆን ከሆነ ይሄኛውን ገንዘብ ደግሞ ለሩሲያ ለዩክሬን ብድር ከዋለችው በኋላ ላይ መክፈል የሚጠበቅባት ካሳ ይኖራል። ምክንያቱም ዓለም አቀፍ ፍርድ ቤቶች ይህንን ውሳኔ መወሰናቸው አይቀርም። ምክንያቱም ሀብቱ የሩሲያ ነው፣ እነ ቤልጂየም ሌሎችም የአውሮፓ አባል ሀገራት ይህንን ማድረግ አትችሉም ከተባለ ያ ነው የሚሆነው እና ያንን ካሳ መክፈል ደግሞ እንድትከፍል የምትገደደው ያንን ሀብት ይዛ የነበረች ሀገር ነች። ያ ማለት እንግዲህ 185 ቢሊዮን ዩሮውን ካሳ የምትከፍለው ቤልጂየም ትሆናለች ማለት ነው። ይህንን ለብቻ የመክፈል ኃላፊነት መውሰድ አልችልም ነው
አሁን በቤልጂየም በኩል ያለው ስጋት የአውሮፓ ህብረት አባል ሀገራት በጉዳዩ ላይ መስማማት ሀሳብ አላት ማበደሩ ምናምን ጉዳይ ግን በኋላ ላይ የሚመጣውን ስጋት ብቻዬን መቋቋም የለብኝም ነው ስጋቱ። ያንን ደግሞ የአውሮፓ ህብረት አባል ሀገራት ሼር የሚያደርጉበት ስምምነት መኖር አለበት። ያም ደግሞ ዋስትና ሊሰጧት ይገባል። ዋስትና የጊዜ ገደብ የሌለው መሆን አለበት። ምክንያቱም ይሄኛው ውሳኔ ሩሲያ መቼ ልትከስ ትችላለች፣ መቼ የክስ ሂደት ተጠናቆ ካሳውን መክፈል አለባት የሚለው አይታወቅም። ያ እስከሆነበት ድረስ ያልተገደበ በየትኛውም ሰዓት እንደ አይነት ውሳኔ ቢወሰን ያንን ካሳ ሼር ማድረግ የሚያስችሉበትን ዋስትና መስጠት አለባቸው የሚል ነው እና ትልቁ መከራከሪያም ጉዳይ እሱ ነው። አሁን በዛሬው ዕለት የሚደረገው እዛው ቤልጂየም ውስጥ የሚካሄደው ውይይትም እንግዲህ ዋነኛው ትኩረቱ እዚሁ ላይ ነው የሚሆነውና ከፍተኛ ክርክር የሚደረግበት እስካሁንም ከቤልጂየም በኩል በደንብ ወደ ኋላ እንድታፈገፍግ እያደረጋት ያለው እሱ ነውና ከዛም ውጪ በተለይ ይሄ ስጋት እንግዲህ ቤልጂየምን ጨምሮ አጠቃላይ አውሮፓ ህብረት አባል ሀገራት ለሚዞት ይመጣል ተብሎ የሚታሰበው ሌላ ኢኮኖሚያዊ ችግር አለ። ያ ምንድነው? ከኢንቨስትመንትና ከባንኮች እምነት ጋር በተያያዘ ነው። ምክንያቱም ከዚህ በኋላ ይሄ ውሳኔ ከተወሰነ በኋላ የአውሮፓ ህብረት አባል ሀገራት የሩሲያን ሀብት ወርሰው ለራሳቸው ፍላጎት ወይም ደግሞ ለዩክሬን ድጋፍ አዋሉት ማለት ከዚህ በኋላ አውሮፓ ህብረት አባል ሀገራት ውስጥ ኢንቨስት የሚያደርግ ባለ ሀብት ወይም ደግሞ ተቋም መተማመኛ አይኖረው የሆነ ጊዜ እሱም ተመሳሳይ አይነት ነገር ሊደርስብኝ ይችላል ከሚል ስጋት እዛ አካባቢ ላይ ኢንቨስት ማድረግ ያቆማል ወይም ደግሞ ከዚህ በፊት ያሉትን ኢንቨስትመንቶች ይዞ ለመውጣት ይገደዳል ማለት ነው። ምክንያቱም የሆነ ሰዓት ላይ ሀብቱን እንደሚያጣ ነው የሚሰማው። ይሄ ደግሞ መልሶ የአውሮፓን ኢኮኖሚ ምክንያቱም አሁን ላይም ያሉ ከፍተኛ ኢኮኖሚ ችግሮች አሉ። በተለይ አውሮፓ ህብረት አባል ሀገራት ላይ ከፍተኛ የሚባል ኢኮኖሚ መዋዠቆች እየተስተዋሉ ያሉበት ሁኔታ ነው ያለው። በተለይ ደግሞ ይሄኛውም ጦርነት ይዞት የመጣው ብዙ ስጋቶች አሉ። በተለይ ከኃይልና ከነዳጅ ግብይት ጋር በተያያዘ በብዛት ኢኮኖሚያቸው ከሩሲያ የሚገኙ እንደዚህ አይነት የኃይል እንዲሁም የነዳጅ ሪሶርሶች ላይ ትኩረቱን ያደረገው የተደገፈ ስለነበረ አሁን እዛ በኩል ያለው ውጥረትና ደግሞ እነሱም እየቀነሱት ያሉት ግብይት ከፍተኛ ጫና እየፈጠረባቸው ነው። ያ ደግሞ አጠቃላይ የአውሮፓውያንን ኢኮኖሚ እየጎዳው እንደሆነ በግልጽ የሚታይ ነው። ከዛም ባለፈ ደግሞ ከዚህ ጦርነት ጋር በተያያዘ ባልተለመደ መልኩ በጣም በከፍተኛ መጠን ወታደራዊ አቅማቸው ላይ የሚያውሉትን በጀት ከፍ ለማድረግ ተገደዋል። ይህም ማለት እንግዲህ ከሌሎች ነገሮች ላይ ከሚያውላቸው ኢኮኖሚዎች ወደ ወታደራዊ እንቅስቃሴዎች ላይ ወደ ሌሎች እንዲህ አይነት ነገሮች ላይ የሚያወጧቸው ሀብት ከፍ እያለ መጥቷል ማለት ነው እና እነዚህ ሁሉ ተዳምረው የአውሮፓ ህብረት አባል ሀገራት ኢኮኖሚ ላይ እየፈጠረ ያለው ተጽዕኖ አለ። በዛ ላይ ደግሞ እንዲህ አይነት ያሉትም ኢንቨስትመንቶች መውጣት እንዲሁም ደግሞ ሌሎች ኢንቨስትመንቶች አለመምጣት ስጋት እንዲሁም ደግሞ ቅድም አንተ እንዳነሳው በሩሲያ ውስጥ ያሉ ሀብቶች እንዲሁ ምክንያቱም ተመሳሳይ ጣፋንታ ሊገጥማቸው ይችላል የሚል ስጋት አለ። በዛ ብቻም ይቆማል ተብሎ አይታሰብም። ምክንያቱም ሌሎችም ደግሞ የሩሲያ አጋር የሆኑ አባል ሀገራት አሉ፣ የተለያዩ ዓለም ሀገራት አሉ ከፍተኛ ኢኮኖሚ ያላቸው እንዲሁም ደግሞ እዛም ሀገራት ላይ ያለው ኢኮኖሚያዊ እንቅስቃሴያቸው ኢኮኖሚያዊ ግንኙነቶቻቸው ጥሩ ይሆናል ተብሎ አይታሰብም። ይሄ ውሳኔ ተግባራዊ ከሆነ በኋላ ይሄ ራሱን የቻለ ሌላኛው ለአውሮፓውያን ከፍተኛ ስጋት የሆነባቸው ጉዳይ ነው። እነዚህ ሁሉ ተዳምረው ነው አሁን ያለውን ጦርነት በተለይ ከወታደራዊ በላይ ኢኮኖሚያዊ ጦርነቱ ደግሞ በሌላኛው መንገድ ሰፊ አቅጣጫን ይዞ እየተንቀሳቀሰ ነው ወይም ደግሞ እየመጣ ነው ተብሎም እንዲባል የሚያደርገው። ያ እንግዲህ ይህንን ሀሳብ ወደ ጠረጴዛው በግፊት እያመጣች ያለችው ወይም እየገፋች ያለችው ሀገር ጀርመን ነች። እንዲሁም የጀርመኑ መሪ ናቸውና የሁለተኛው ዓለም ጦርነትን ያስታውሳል። በተለይ እንግዲህ ሶቪየት ህብረት ከተለያዩ ሀገራት ጋር በመሆን የሂትለሩን ናዚን መንግስት የጀርመንን በጦርነቱ ማሸነፏ ይታወሳልና ይሄ ነገር ታሪክ ራሱ ሊደግም ይሆን እንዴ እያስባለም ይገኛል። ጀርመን በዋናነት ይህንን ንቅናቄ ይህንን ግፊት እያስተባበረች ከመሆኗ ጋር በተያያዘ ማለት ነው። ነገርየው በጣም ውስብስብ ነው። በጣም ብዙ ኢምፕሊኬሽኖች አሉት ወይም ብዙ የራሱን የሆነ ይዞት ሊመጣው የሚችለው በጣም በርካታ ጣጣ አለ። በነገራችን ላይ ጉዳይ በዓለም ላይ ብቻ የሚያበቃ አይደለም። እኛም ድረስ ምክንያቱም እኛም በጣም ብዙ ምርቶችን ወደ አውሮፓ እንልካለን። ቡናና ሌሎች የተለያዩ ግብርና ውጤቶችን ጨምሮ ወደ ጀርመንም እንልካለን ቡና በነገራችን ላይ። ከዚያ ደግሞ ከነሱ ሀገራት ደግሞ የምናስገባው ሸቀጥ ደግሞ ከዚያ በብዙ የሚልቅ። ስለዚህ የዋጋ መጨመር ጉዳይ ይነሳል። ነዳጅ፣ ወርቅ፣ ሌሎችም አይነት የብረታ ብረት ምርቶች ሌሎችም ሸቀጦች ላይ የዋጋ ንረቱ ዋጋ መወደዱ የማይቀር ነው። ምክንያቱም ይህ ጉዳይ በዚህ ብቻ የሚገታ አይደለም። ሩሲያ እጇን አጣጥፋ ትጠብቃለች ተብሎ በፍጹም አይጠበቅም። በተመሳሳይ መልኩ የአጸፋ እርምጃ መውሰዱ አይቀርም። ስለዚህ ይህ ሪሲፕሮካል ሜጀርስ ወይም ደግሞ ይህ የአጸፋ እርምጃዎች
ለአጠቃላይ ለዓለም ኢኮኖሚ እንቅስቃሴ ዲስረፕት የሚያደርግ ወይም ሙሉ በሙሉ ሊያበላሽ የሚችልና ምናልባት እንግዲህ ከተወሰኑ ዓመታት በፊት የነበረው አይነት ኢኮኖሚያዊ ቀውስ ኢኮኖሚያዊ ውድቀት በአውሮፓ ምድር በዓለምም ላይ ሊያጋጥም ይችላል። ይህ እንግዲህ በተለይ ከኮቪድ-19 ወረርሽኝ መነሳት በኋላ ዓለም ያለችበት ኢኮኖሚያዊ ቀውስ ይታወቃል። በተለያዩ አውሮፓ ሀገራት ላይ የኑሮ ውድነት አለ ወይም ኢንፍሌሽን አለ። የተለያዩ አውሮፓ ሀገራት ላይ ከጥቂት ወራት በፊት የነበረው ንቅናቄዎች ነበሩ። በየጊዜው ነው ሰልፍ የሚወጣው። አርሶ አደሮች ይወጣሉ። መኖ ማዳበሪያ ተወደደብን እያሉ ሰልፍ ይወጣሉ። የሚጨመሩ የሚጣሉ ታክስ አይነቶች በጣም በዝቷል። እኛን ሀገር ጨምሮ የተለያዩ አውሮፓ ሀገራትም የዓለም ሀገራትም ላይ ታክስ በየጊዜው ምክንያቱም የዓለም መንግስታት የሚያገኙት ወይም እንግዲህ በፕሮዳክሽን የሚያገኙት ምርት ከውጫቸው ጋር የተስተካከለላቸው ካለመሆኑ ጋር በተገናኘ ታክስ እየጨመሩ ወይም ሀብታቸውን ወደ መጨመር ያዘነበሉ ይገኛሉ። ያ ከመሆኑ ጋር በተገናኘ ኢንቨስትመንቶች የበለጠ የራቁ ስራ አጥ እየተበራከተ ከዚህ ባለፈ ደግሞ እንግዲህ የተለያዩ ፋብሪካዎች የሰራተኛውን ቁጥር እየቀነሱ ወደ አውቶሜሽን ገብተዋል ወይም ደግሞ አርቲፊሻል ኢንቴሊጀንስን በመጠቀም ምርቶቻቸውን ወደ ምርት ገብተዋል። እንግዲህ ይሄ በጣም በብዙ መልኩ ኢኮኖሚያዊ አንድምታዎች ወይም ብዙ አይነት ኢኮኖሚያዊ ቻሌንጆችን እያመጣ እንደሆነም በሰፊው ሲናገር ነበረ። በስም በዝና መናቃቸው በርካታ ታዋቂ ድርጅቶች በሺዎች የሚቆጠሩ ሰራተኞቻችን እየቀነሱ ይገኛል። ይህ ባለበት ሁኔታ ደግሞ እንዲህ አይነት ሰው ሰራሽ ደግሞ አሻጥሮችን ወይም ደግሞ እንዲህ አይነት ቀውሶችን ደግሞ ወደፊት ማምጣት ምን አይነት ኢኮኖሚያዊ ውጥንቅጦችን ለዓለም ይዞ ይመጣል የሚለው ጉዳይ ምንም እንግዲህ ነጋሪ የሚያስፈልገው ጉዳይ አይደለም። ምናልባት እንግዲህ የዛሬው ውሳኔ ብዙ አነጋጋሪ ውሳኔዎችን ወይም ብዙ አነጋጋሪ ጉዳዮችን ይዞ ይመጣል ተብሎ ይጠበቃል። እኛም እንግዲህ በተለያዩ የትንታኔ እንዲሁም ሀገሬ ትንታኔ መሰናዶቻችንም ለውድ ተመልካቾቻችን ይዘንላችሁ የምንቀርብ ይሆናል። ለዛሬ ግን በዚሁ እንቋጭ። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ በሀገሬ ትንታኔ ያዝንላችሁ ርዕሰ ጉዳይ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ደምሰው ሽፈራው ጋር ላለፉት ደቂቃዎች ቆይታ አደረግን። እናንተም እስከዚህ ደቂቃ ድረስ አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሀገሬ ትንታኔ በሌላ ዓለም አቀፍ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።